በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘተሳሃለነ ወገብረ መድኃኒተ በማእከለ ምድር። በቀራንዮ አደባባይ መድኃኒትን አድርጎ ወገኖቹን ይቅር ያለ ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ እመቤታችን ወላዲተ አምላክ የኃጥአን ተስፋ የሁላችን ድንግል ማርያም ክብር ምስጋና ይድረሳል። የተከበራችሁና የተወደዳችሁ ወንድሞች እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ቸሩ አምላካችን እግዚአብሔር በቸርነቱና በረድኤቱ ጠብቆ ለዚች ሰዓት ያደረሰን ክብር ምስጋና ይድረሰው። እንኳን አደረሳችሁ። ፕሮግራም መሪው ቅድም በሰፊው ሲገልጹት ነበር። ዳግሚያ ትንሣኤ ወይም ለምሳሌ ሁለተኛ ትንሣኤ ማለት ክርስቶስ ሁለት ጊዜ የሚነሳ ሆኖ ሳይሆን አምላካችን ኢየሱስ ክርስቶስ የትንሣኤ ዕለት ለአስሩ ሐዋርያት ተገልጾላቸው ነበር። ቶማስ ስላልነበረ በሁለተኛው በዛሬው ሳምንት ለቶማስ ስለተገለጠ ዳግሚያ ትንሣኤ ተብሎ ቤተክርስቲያን ሰይመዋለች። ከትንሣኤ ጀምሮ እስካሁን ድረስ አገልግሎቱ፣ ወንጌሉ፣ ምስባኩ፣ መዝሙሩ ሁሉ አገልግሎቱ እንደ ትንሣኤው አንድ ነው። ስለዚህ ሁለተኛ የሚነሳበት ነው ሳይሆን ለቶማስ የተገለጠበት መጀመሪያ በዕለተ ትንሣኤ ሐዋርያት ፈርተው ስለነበረ ከዚያም ደግሞ ቶማስ ስላልነበረ ባጭሩ ለቶማስ የተገለጠበት ዳግሚያ ትንሣኤ ወይም ሁለተኛ ምስጢር የተገለጠበት ተብሎ ይነገራል ማለት ነውና ስለዚህ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ወደ ኋላ ተመልሰው ወደ ምድር ወደቁ በሚል ኃይለ ቃል ይሆናል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 6 ላይ ኃይለ ቃሉን ታገኙታላችሁ። ወደ ኋላ ተመልሰው ወደ ምድር ወደቁ። ይሰማችኋል? ይሰማል አይሰማም? በሴቶች ድምፅ የለም። ይሰማችኋል? ርዕሱ ምን ነበር? አይሰማም። ድምፃችሁን ከፍ አድርጋችሁ ወደ ኋላ ተመልሰው ወደ ምድር ወደቁ። እሺ፣ በወንዶች ደግሞ እሺ፣ ምዕራፍ ቁጥሩ ዮሐንስ ወንጌል ከቁጥር 6 በጣም ጥሩ። ወደ ኋላ ተመልሰው ወደ ምድር ወደቁ ወይም ወደ ኋላ ፈግፍገው ወደ ምድር ወደቁ ማለት ነው። ባጭሩ የወደቁት ባጭሩ አይሁድ ናቸው። ለምሳሌ ይሁዳ ክርስቶስን ለመያዝ ከሊቃነ ካህናት ብዙ ጭፍራዎች ወታደሮች ተቀብሎ ክርስቶስን ለመያዝ ሲሄዱ ክርስቶስ እኔ ነኝ በማለቱ በአንዲት ቃል ብቻ ወደ ኋላ ፈግፍገው እንደወደቁ ይገልጻል ማለት ነው። ከቁጥር 1 አንስተን ስናነበው አምላካችን ኢየሱስ ክርስቶስ ተናግሮ ወደ አትክልት ቦታ ወይም ቄድሮስ ወደሚባል ወንዝ ሄደ። በዚያም ቦታ ያን ስፍራ ይሁዳ ያውቀው ነበርና ጌታችን ኢየሱስ ክርስቶስ የቄድሮስ ወንዝ ወደሚባለው ወይም የአትክልት ቦታ ወዳለበት ወደዚያ ሲሄድ ይሁዳ ከሊቃነ ካህናት ወታደሮቹን ተቀብሎ ሄደ። አምላካችን ኢየሱስ ክርስቶስ ደግሞ ቦታው በጣም ገደል ጎድጓዳ ስለነበረ አይሁድ እንደመጡ ሲያውቅ አይሁድ እንቅፋት እንዳይመታቸው እሾህ እንዳይወጋቸው አይሁድን ለመቀበል ወደ እነሱ መጣና እንዲህ አላቸው፣ ማንን ትፈልጋላችሁ ሲሉት
እኛ የናዝሬቱ ኢየሱስ ክርስቶስን እንፈልጋለን ብለው ሲመልሱ አይሁድ ይችን ቃል በመናገሩ ወደ ምድር ወደቁ ብሎ ይተርካል። አራቱ ወንጌላውያን በሰፊው ጽፈውታል። ይሄ ቅዱስ ዮሐንስ የጻፈው በጌቴሴማኒ አይሁድ እንደወደቁ አስቀምጧል። ማቴዎስ ደግሞ ጌታችን ኢየሱስ ክርስቶስ ወደ ጌቴሴማኒ ሊጸልይ ሄደ፣ ደቀ መዛሙርቱንም ይዟቸው ሄደ ብሎ ይተርክና ጌታችን ኢየሱስ ክርስቶስ አባት ሆይ ይህች ጽዋ ከእኔ ትለፍ ብሎ ከጸለየ በኋላ ወደ ደቀ መዛሙርቱ ተመልሶ መጣ ይላል። ከመጣ በኋላ ሐዋርያት በእንቅልፍ ታዘው ስለነበረ ክርስቶስ እንዲህ አላቸው፣ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው ይላል። ምን አላቸው? ትጉና ጸልዩ። ሁለተኛ ተመልሶ ደግሞ ጸለየ። ከጸለየ በኋላ ተመልሶ ሲመጣ ሐዋርያት እንደዚሁ በተመሳሳይ በእንቅልፍ ታዘው ደክመው ወድቀው ነበርና አሁንም ክርስቶስ ወደ ፈተና እንዳትገቡና ተግታችሁ ጸልዩ አላቸው ይላል። በመጨረሻም ሶስተኛ መጥቶ አያቸው። አሁንም ሐዋርያት ተኝተው አገኛቸው። ከዚህ በኋላ ተኙ። የሰው ልጅ ተላልፎ የሚሰጥበት ሰዓት ደርሷል፣ እናንተ ረፉ፣ መንጋዎች ይበተናሉ ብሎ ተናግሮ ከዚህ በኋላ ይሁዳ ሰላም ለአንተ ይገባሃል ብሎ ክርስቶስን ሳመው። ከዚያ ቀጥሎ አይሁድ ያዙት ብሎ የማቴዎስ ወንጌል ይተርካል። የማቴዎስ ወንጌልና የሉቃስ ተመሳሳይ ናቸው፣ የማርቆስ ማለት ነው። ሉቃስ ደግሞ ይላል ሐዋርያትን ወደ ደብረ ዘይት ይዟቸው ሄደ ይላል። ማቴዎስ ወደ ጌቴሴማኒ ይላል፣ ሉቃስ ደግሞ ወደ ደብረ ዘይት ይላል። ሊቃውንት ሲያትቱ ምናሉ መሰላችሁ? መጀመሪያ ክርስቶስ 10ን ሐዋርያት 11ን ሐዋርያት ወደ ደብረ ዘይት ይዟቸው ሄደ። ለምሳሌ ጌቴሴማኒ ያለችው በደብረ ዘይት ናት፣ የአትክልት ቦታ ነው። ቄድሮስ የሚባለው የአትክልት በዚህ ዙሪያ ነው እና ክርስቶስ 8ቱን ሐዋርያት በደብረ ዘይት ትቷቸው 3ቱን በጌቴሴማኒ የሚባለው አስቀምጦ የድንጋይ ውርወራ የምታክል ቦታ ወደ ቄድሮስ ወንዝ ሄዶ ይጸልይ ነበር ይላል። በዚህም ጊዜ በኋላ እንደገና ማቴዎስ ክርስቶስ ጸሎቱን ከጨረሰ በኋላ ደቀ መዛሙርቱን በደብረ ዘይት ያሉት 8ቱን በጌቴሴማኒ ያሉትን 3ቱን አድርጎ ቄድሮስ ወደሚባለው ወንዝ ይዟቸው ሄዶ ነበር ይላል። በዚህም ጊዜ ክርስቶስ ጸሎቱን ከጨረሰ በኋላ ይሁዳ ከጸሐፍት ፈሪሳውያን ጋር ተነጋግሮ ብዙ ጭፍራዎች ተቀብሎ ክርስቶስን ሊይዝ መጣ ይላል። የሚገርመው ክርስቶስ ያለበት ይሄ ቄድሮስ የሚባለው ወንዝ ወዲያ ማዶ ናቸው፣ ወዲያ ማዶ ነው። አይሁድ ደግሞ ወዲህ ማዶ የመጣው ወደ ጌቴሴማኒ ይላል። ክርስቶስ አይሁድ ጨለማም ስለነበረ እንቅፋት እንዳይመታቸው እሾህ እንዳይወጋቸው ብሎ ወደ እነሱ መጣላቸው ይላል። በሁለተኛ ደረጃ ደግሞ እንዳልፈራ ለማጠየቅ፣ ሶስተኛ ደግሞ በራሱ ፈቃድ እንደተያዘ ለማወቅ ወደ እነሱ መጣላቸውና ማንን ነው የምትፈልጉት አላቸው ይላል። እነሱኛ የናዝሬቱ ኢየሱስን ክርስቶስን እንፈልጋለን አሉት ይላል። ክርስቶስ ደግሞ የናዝሬቱ ኢየሱስ ክርስቶስ የሚባለው እኔ ነኝ አላቸው ይላል። በዚህም ጊዜ ወደ ኋላ ተመልሰው ወደ ምድር ወደቁ ብሎ ዮሐንስ ወንጌል ጽፏል ማለት ነው። የሚገርማችሁ ደግሞ ይሄን የታምረ ኢየሱስ ወይም ተረፈ ወንጌል የሚባለው ደግሞ በጣም በሰፊው አስቀምጦታል። በጌቴሴማኒ ለምሳሌ ከጸለየ ጸሎቱን ከጨረሰ በኋላ አይሁድ ክርስቶስን ሊይዙት መጡ ብሎ ይናገራል። ሊይዙት ሲመጡ ማንን ነው የምትፈልጉት ሲላቸው እኛ የምንፈልገው አሉት የናዝሬቱን ኢየሱስ ክርስቶስ ነው ብለው ሲናገሩ ይላል በግንባራቸው ህግም ብለው ወደቁ ይላል። በግንባራቸው መጀመሪያ በግንባራቸው ወደቁ ይላል። ከዚህ በኋላ ደግሞ ሁለተኛ አስነስቶ አቆማቸው በኋላ አሁንስ ማንን ትፈልጋላችሁ አሉት ይላል። ማንን ነው የምትፈልጉ ሲላቸው እኛ የምንፈልገው የሰው ልጅ የተባለውን የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን እንፈልጋለን አሉት ይላል። ከዚህ በኋላ ምናል ይህን አዎ እኔ ነኝ ሲላቸው ይላል። እኔ ነኝ ሲላቸው ወደ ኋላ ይላል። ወደ ኋላ አፈግፍገው ወደቁ ብሎ ይናገራል። ወደ ኋላ አፈግፍገው ይላል። ሶስተኛ አቆመና ጠየቃቸው ይላል። ማንን ነው የምትፈልጉ ሲላቸው በተደጋጋሚ አሁን የተናገሩት እኛ የምንፈልገው ሰው የተባለውን የእግዚአብሔር ልጅ የተባለውን ኢየሱስ ክርስቶስን ነው የምንፈልገው አሉት ይላል። በዚህ ጊዜ እንዲህ ያላቸው ክርስቶስ ይላል ብዙ ጊዜ እኮ አስተምሬያችኋለሁ፣ የእግዚአብሔር ልጅ እንደሆን አስተምሬያችኋለሁ።
ካላቸው በኋላ አንተ የእግዚአብሔር ልጅ እንደሆን አሁን የእግዚአብሔር ልጅ ከሆን እንድንይዝህ አለ ፍቀድልን፣ እባክህ ፍቀድልን አሉት ይላል። የእግዚአብሔር ልጅ ከሆን አንድ ጊዜ ወደ ግንባራችን ፍክ ብለን ወደቅን፣ በሁለተኛው ወደ ኋላችን ወደቅን። ካንተ በፊት መቆም አልቻለምና እባክህ ፍቀድልን። ምን ለማለት ነው ፍቀድልን ያሉት? መልሱ እንጂ ምን ለማድረግ ነው? እንድንይዝህ አሉት። ታያላችሁ፣ እንድንይዝህ ፍቀድልን አሉት ይላል። በቃ አንተ ካልፈቀድ አንተን መያዝ አንችልም አሉት ይላል። በዚህ ጊዜ አላቸው የእግዚአብሔር ልጅ ነኝ እንደሆን እንድታውቁ ከዛሬ ጀምራችሁ መያዝ ትችላላችሁ፣ ፈቅጄላችኋለሁ አላቸው ይላል። በዚህ ጊዜ ያዙት ይላል። የሚገርማችሁ ነገር ይሁዳ አብሮ ወድቋል። ይሁዳ ሶስት ዓመት ሙሉ ከክርስቶስ ጋር ወንጌል ሲማር የነበረው ይሁዳ ከዚያ በፊት አልወደቀም። ከአይሁድ ጋር ሲሆን ግን ይሁዳ ራሱ ወደቀ ይናገራል። ባጭሩ ክርስቶስን ያዙት። ከአንዴ ወደ ጲላጦስ አንድ ጊዜ ወደ ሄሮድስ እያሉ በጠቅላላ ባጭሩ ክርስቶስን ወደ መስቀል አደባባይ ወሰዱት። ተሰቀለ ብሎ ይተርካል። ክርስቶስ ሲሰቀል ብዙ ታምራት ተደርገዋል። የሚገርማችሁ ነገር ፀሐይ ጨልማለች፣ ከዋክብት ረግፈዋል፣ የቤተ መቅደሱ መጋረጃ ከሁለት ተሰንጥቋል፣ ዓለታት ተሰነጣጥቀዋል፣ ሙታን ተነስተዋል፣ ጨረቃ ደም ለብሳለች። የሚገርመው ነገር ይህን ታምራት ሁሉ ይላል ሰይጣን ቆሞ ያዳምጥ ነበር ይላል፣ ይሰማ ነበር፣ በጣም ይገረም ነበር ይላል። እንግዲህ አሁን ሰይጣን ዲያብሎስ በአይሁድ ስጋው አድሮ ክርስቶስ እንዲሰቀል አድርጎታል። ከተሰቀለ በኋላ ግን ይህ ሁሉ ታምራት በአጭሩ ይመለከት ነበር። ማን ይመለከት ነበር? ይሰማ ነበር። ዲያብሎስ ይሰማ ነበር ይላል። ከዚህ በኋላ እንዲህ አለ። በጣም የሚገርም ነው። አሁን ቀደም ኢሳይያስ የሚባል ነቢይ ተነስቶ እነሆ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት ተናግሮ ነበር። በዚህም ጊዜ እኔ ተበሳጭቼ ይላል ምናሴን ከሱ ወገን አስነስቼ በመጋዝ አስተርትሬ በኩላብ አሰቅዬ አስገድዬ ወደ መቃብር አወረድኩ። ምንም ታምር የለም። ፀሐይ አልጨለመችም፣ ከዋክብት አልረገፉም፣ ምድር ራሱ አልተንቀጠቀጠችም። ይህ በመስቀል ያሰቀልኩት ማን ነው? ሥጋ የለበሰ ይህ ማን ነው ብሎ ተጨነቀ ይላል። ሁለተኛ እንዲህ አለ፣ ይህ በመስቀል የተሰቀለው በእውነት ከኢሳይያስ ይበልጣል ወይስ ከሙሴ ይበልጣል? ሙሴ ታምራት አደረገ፣ ባህር ከፈለ፣ ፈርዖንን እስከነ ሰራዊቱ አሰጠመው። ሙሴ ሲሞት አንድም ታምር አልታየም። ሙሴ ሲሞት አንድም አልተጨነቅኩም፣ አልተጠበቅኩም። ፍርሃት ያድርብኛል፣ እጨነቃለሁ፣ እጠበባለሁ። ኢያሱን እንኳን አለ ኢያሱን ፀሐይን ያቆመ ኢያሱ ሲሞት እንዲህ ያለ ታምራት አልተፈጸመም። ፍርሃትም አላደረብኝ። በጠቅላላ ነቢያት ሳስገድድ፣ በድንጋይ ሳስወግድ፣ ሳሰቅል፣ ሳስገርፍ፣ በሳት ሳስጥል፣ በአንበሶች ጉድጓድ ሳስጥላቸው አንድም ታምራት አልታየም። 3 ደቂቅ በሳት አስጥያቸዋለሁ፣ እሳት ነዶባቸዋል። ነገር ግን አለ ይህ ታምራት ምድር አልተንቀጠቀጠችም፣ የቤተ መቅደሱ መጋረጃ ከሁለት አልተከፈለም፣ ፀሐይ አልጨለመችም፣ 7 ታምራት አልታየም። ይህ በመስቀል የተሰቀለው ከነቢያት ይበልጣል። ታያላችሁ። የሚገርም ራሱ ከአይሁድ ማን ይሻላል? ከአይሁድ ማን ይሻላል? ዲያብሎስ ይሻላል። በያምነው እንኳን አይቷል፣ መስክሯል። ታምረ ኢየሱስ በደንብ አበጥሮ ይናገረዋል። ትምህርተ ዋት እንኳን ብታዩት እንደሚከራከረ ራሱ ይሄ ማን ነው ያሰቀልኩት? ማን ሥጋ የለበሰ ይሄ ማን ነው ብሎ ይላል። ዲያብሎስ ፈርቶ ይላል አካባቢ ለቆ ሊሄድ ሲል ለቆ ሄደ ይላል። ለቆ ሲሄድ ምን አለ ክርስቶስ እንደገና ዲያብሎስን ለማንጣት ማለት ነው። አምላኬ ለምን ተውከኝ አለ ይላል። ታላቅ አምላኬ ለምን ተውከኝ፣ ነፍሴን ተቀበላት፣ የሚያደርጉትን አያውቁምና እያለ 7ቱን አጥራ መስቀል ሲናገር እንደገና ዲያብሎስ ተጠራጣሪ ወይኔ እንዴ ፍጡር ነው እንዴ? መጀመሪያ አምላክ ነው መስሎ ነበር፣ ከነቢያት በላይ ነው ብዬ ነበር። ይህን ቃል ከተናገረማ እንደገና ልመለስና አለ ነፍሱን ከስጋው መለየት አለብኝ። አሁን ቀደም የነቢያትን የነ አብርሃምን የነ ይስሐቅ የነ ያዕቆብን ስጋቸውን በመቃብር ነፍሳቸውን በሲኦል ተቆራኝቼ ነበር። እኔ ይሄ ማን ነው እያልኩ ስጠራጠር ነበር። ይሄማ ፍጡር ነው እንዴ ብሎ እንደገና ተመለሰ ይላል። ታላቅ አሁን ክርስቶስ አምላኬ ያለ ማንን ለማቅረብ ነው?
ትርጓሜ ጋር መሰላችሁ ለአቅርቦተ ሰይጣን ሰይጣን ሰባቱን ታምራት አይቶ ፈርቶ ሄዶ ነበር ይላል። በጣም ፈርቶ ሸሽቶ ስለነበረ ይላል ሰይጣንን ለማቅረብ ክርስቶስን አለ አምላኬ አምላኬ ለምን ተውከኝ ብሎ ለመነው ይናገራል። አይሁድ ልባቸውን አይጨነቅ የሁሉ ታምራት ያዩ ነበር አይደል? በጣም የሚያስገርመው ነገር ማለት ከዚህ በኋላ ቀረበ ይላል። የሚገርማችሁ ሰይጣን ፍጹም ዕውቀት የለውም። ሰይጣን ከኛ የሰማነው ይዞ ነው የሚሮጥ። ወይም መላእክት ለሰው ልጅ ሲናገሩ ለነቢያት ሲናገሩ ሲናገሩ ይሰማና ያችን ነጥቆ ለሱ ወዳጆች ይናገራል። እና በዚህ ቀረበ። ከቀረበ በኋላ ምን ያልሰላል ክርስቶስ በሳት ዛንጀር አስወጥሮ ይላል አስለፈለፈው አስቀባጥረው ይላል። ለምን ትቀባጥራለህ ልቀቅ አለው ይላል። ከዚህ በኋላ ዲያብሎስና አለ 5500 ዘመን በእኔ ስልጣን ተይዘው የነበሩ ነፍሳትን ከዚህ በኋላ ለቅቄአለሁ አለ ይላል። ማን ያለ ይሄን ማን ነው? ዲያብሎስ ለቅቄአለሁ በቃ አለ። ይኸውልህ ተረከበኝ አለ ይላል። ዲያብሎስ በራሱ ፈቃድ ሲጨነቅ ሲጠበብ በራሱ ፈቃድ ለቀቀ ይላል። ከዚህ በኋላ ክርስቶስ ባጭሩ ነፍሳትን አወጣ። ከዚህ በኋላ 3 መዓልት 3 ሌሊት በከርሰ መቃብር አድሮ አምላካችን ኢየሱስ ክርስቶስ መግነዝ ፍቱልኝ ድንጋይ አንሱልኝ ሳይል በክብር ተነስቷል ማለት ነው። ማን ነው በክብር የተነሳው? አምላካችን መድኃኒታችን ኢየሱስ ክርስቶስ። የሚገርማችሁ ነገር አይሁድ ክርስቶስ ከተቀበረ በኋላ 400 ወታደሮች ለምሳሌ 4 ጭፍራ ይላቸዋል 400 ወታደሮች መቃብሩን እንዲጠብቁ ተደርገዋል። መቃብሩ የጲላጦስ ማይተም አለበት ታጥሟል። ማይተም ማንም ሰው እንዳይከፍተው በጣም በጽኑ ቁልፍ ተቆልፏል። እነዚህ ጠብቁ ነበር ይላል። ባጭሩ ክርስቶስ ሌሊት ሲነሳ እነዚህ ወታደሮች ያዩ ነበር። ከብርሃኑ የተነሳ ከግርማው የተነሳ በሙሉ እነዚህ ወደ ኋላ ወደቁ ይናገራል። 400 ጭፍራ ሁሉ እንደ በድን ሆኑ ወደ ኋላ ወደቁ ይተርካል። የሚገርማችሁ ነገር እነዚህ ጭፍራዎች በጣም ተገርመው ተደንቀው ወደ አይሁድ አለቆች ሄዱና እንዲህ አሉ ይላል። በጣም በሚገርም ሁኔታ በሚያስፈራ ሁኔታ ክርስቶስ ተነስቷል ብለው ለአይሁድ አለቆች ተናገሩ። ማን ተነስቷል? ማን? ጭፍራዎች ማለት ነው። ለአይሁድ አለቆች ተናገሩ ይላል። ምን አሉ መሰላችሁ? የመቃብሩ ዙሪያ መላእክት ከበውታል። መላእክት ሙቶ የተነሳው የክብር ባለቤት እግዚአብሔር ክርስቶስ ነው፣ ቅዱስ ቅዱስ እያሉ ምስጋና ይገባዋል እያሉ መቃብሯን ዙረው ይዘምራሉ። ስፍር ቁጥር የሌላቸው መላእክት መቃብሩን ከበውታል ይላል። ከበውታል ብቻ አይደለም ያሉ አይሁድ የመሰከሩት ማለት ምን አልመሰላችሁ? ከመቃብሩ አንጻር በሙሉ አለ መላእክት ቅዱስ ቅዱስ እያሉ ይሰግዳሉ፣ ይንበረከካሉ። ካለ በኋላ መላእክት ብቻ አይደሉም አለ ከሙታን የተነሱ ምዕመናን ብዙ ምዕመናን ቅዱስ 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 እያሉ እግዚአብሔርን ያመሰግኑታል ብለው አይሁድ ለአይሁድ አለቆች ተናገሩ ይላል። ለማን አለቆች? ለአይሁድ። በጣም በሚገርም አየን ፈራን ያሉ ይገርማችሁ። ፈራን ተንቀጠቀጥ እንዴ ከዚህ በኋላ ከዚያ መቃብር መሄድ መጠበቅ አንችልም ፈርተናል አሏቸው ይላል። ፈርተናል አሏቸው ካሉ በኋላ ምን አሉ አይሁድ? ይችን ቃል እንዳትደግሟት ታላቅ ክፋታችሁ ይችን ቃል እኛ እንደሰማን ሌላ ሰው እንዳይሰማችሁ ይችን ቃል እንዳትደግሟት ተሰብስበው አለቆች ማለት ነው። በጣም የሚገርም ብር ከሆነ እንሰጣችኋለን ብር ከሆነ አሏቸው። ይችን ቃል ካፋችሁ ለጊዜው ሚስጥሩን ባፋችሁ ጠብቁ። ለማንም ለቤተሰብም ለወዳጅም ለማንም እንዳትናገሩ አሏቸው። የሚገርማችሁ ነገር 400 ዲናር ለአንዱ ብቻ 400 ዲናር እንሰጣችኋለን አሏቸው። 400 ለአንድ ለይሁዳ ስንት ሆነ የተሰጠው? ስንት ብር? 30 ብር። የሚገርማችሁ ለአንዱ አይሁድ የተሰጠው ግን 400 ዲናር ይላል። ታምረኝ 400 ዲናር ለእያንዳንዳቸው 400 ዲናር ተሰጣቸው ይላል። ከዚህ በኋላ ምን በሉት? ሐዋርያት ሰርቀው ወሰዱት በሉ አላቸው። በቃ እናንተ የስብከት ይህ ነው አሏቸው። እኛ ተኝተን እያለን ሐዋርያት መጥተው ሰረቁት በሉ ከዚህ ውጭ እንዳትናገሩ አሏቸው። እነሱ ደግሞ ገንዘብ ነውና
ይሄን ካገኘንማ 400 ዲናር ለልጅ ልጆቻችን ሲጠውር የሌሉና ያን ዲናር ተቀብለው ሐዋርያት ሰረቁት ብለው ተናገሩ ይላል። ጲላጦስ ሰማ ይላል። የሚገርም ጲላጦስ ሰማ። ጲላጦስ ይህን ነገር ማጣራት አለብኝ አለና የጦር አዛዡን ጭፍራውን ያዘና ይላል ቀጥታ መቃብሩ ሄደ ይላል። መጀመር ከመቃብሩ ሄደ ይላል። በጣም የሚገርም ነው። ሌሊት ከመቃብሩ ሄዶ ይላል ሁለታቸው ብቻ ናቸው ሄደ። እነዚህ ወታደሮች ማስከትለዋል ሲጠብቁት የነበሩ አቆመና ይላል ክርስቶስ ተሰርቋል ነው ያላችሁ አላቸው። አዎ ተሰርቋል። አዎ አሉት። እሺ ይሄ ማይተም የማን ነው አሉት። ያንተ። ለምን ማይተሙ አልተቀደደም? ቁልፉስ አላቸው። ይሄ ቁልፉስ አላቸው። ቁልፉ መች ተሰበረ አላቸው። በጣም የሚገርም ነው። ይሄ ቁልፉስ አለ እንዴ ሌባ ሲሰርቅ ከመጣ ሌባ እንዴት እናንተ አትይዙም አላቸው። ሌባ ሲሰርቅ ከመጣ መያዝ ነው የነበረባችሁ። እንግዳማ ከሐዋርያት ጉቦ ተቀብላችኋል አላቸው። በጣም የሚገርም ነው። እንዴ እንግዳ ይሄን በሌላ ማይተም ተመሳሳይ ማይተም አላችሁ አላቸው። ከሐዋርያት ስንት ጉቦ ተቀበላችሁ? እንዴት ሐዋርያት ሰርቀው ይዘው ሲሄዱ ለምን ዝም አላችሁ አላቸው። ሌባ እኮ እናንተ የተቀመጣችሁ እኮ ሲሰርቅ እንድትይዙ ነው። ስለዚህ እናንተ እያንዳንዳችሁ ከሐዋርያት ጉቦ ተቀብላችኋል ማለት ነው ስላችሁ ይህን ለሮም ንጉሥ እናገራለሁ አላቸው። ወይም ከአይሁድ ከፈሪሳውያን ጉቦ ተቀብላችኋል አላቸው። ልባቸው በገንዘብ ስለደነደነ ምን አሉ መሰላችሁ? ነግረንሃል አሉት። ከዚህ በኋላ ጲላጦስ ምን አደረገ መሰላችሁ? እያንዳንዳቸውን ይላል እያንዳንዳቸውን ለብቻ ጠየቃቸው ይላል። ይሄ በጣም የሚገርም አስተዳደር ነው። በጣም ጥበበኛ ሄዶ መረዳቱ ማለት ነው። እያንዳንዳቸው ለብቻ ጠየቃቸው ይላል። ክርስቶስ ሐዋርያ አንተ እንዴት ነው ክርስቶስ ሊወሰዱ ሲለው ምን አለ? አንደኛ አይኔ ተኝቼ ነበር አላውቅም አለ። መጀመሪያ ሰርቆታል ብሎ ነበር ተኝቼ ስለነበር አላውቅም አለ። አንደኛው ደግሞ ሲጠየቅ ምን አለ? ኒቆዲሞስና ዮሴፍ የገነዙት ወስደውታል አለ። ሶስተኛው ደግሞ ምን አለ መሰላችሁ? 10 ሐዋርያት 11 ሐዋርያት መጥተው ሰርቀው ወስደውታል አለ። አራተኛው 120 ቤተሰብ መጥተው ሰርቀውታል አለ። ታላቅ ጲላጦስ መጀመሪያ አይቷል። በኋላ ደግሞ የውሸታቸው በገንዘብ መታለላቸው የሚያሳውቀው የአራቱ ሁሉ ያለቆች ሁሉ አንድ አይነት አይደለም። ከዚህ በኋላ እያንዳንዳቸውን በሰይፍ ቆራርጦ ጣላቸው ብሎ ይተርካል። በሰይፍ መታቸው ይላል። የሚገርመው ነገር ደግሞ የሚገርማችሁ ነገር ያ የጲላጦስ ወታደሩ አዛዥ ምን ይላል? ይሄን የትንሣኤ ነገር እኔ ሳልረዳ አልሄድም አለ ይላል። በቃ ከዚህ መቃብር መቆም አለብን፣ ማየት አለብን፣ መረዳት አለብን። ትንሣኤ ይሆናል። ክርስቶስ የተነሳ ድንጋዩ ተነስቶ ሳይነሳ ነው ሳይነሳ ነው አይደለ? እንደተቆለፈ ማይተሙ የጲላጦስ ማይተም እንዳለ ይሄን መረዳት አለብን። እኔ ክርስቶስ አምላክ እንደሆነ ከድንግል ማርያም የተወለደው የባሕሪ አምላክ እንደሆነ አምናለሁ፣ ግን ትንሣኤውን ሳልረዳ ምናል አልሄድም ማለት ነው። ማነው ያለ? የጲላጦስ አዛዥ የጦሩ አዛዥ ነው። በጣም የሚገርም ነው። ከዚህ በኋላ ያ የጲላጦስ በታች ማለት ነው የወታደሩ አዛዥ ከዚያ በኋላ ቆሞ ይጠብቅ ነበር ይላል። በዚህ ጊዜ መግደላዊት ማርያም ሴቶቹ መጡ ይላል። ከዚያ መጥተው ቆመው እያለቀሱ ሲያለቅሱ ይሄ የጲላጦስ አዛዥ ልበለው ወይ ለምሳሌ የጦሩ አዛዥ ያዳምጥ ነበር ሲያለቅሱ ማለት ነው። ከዚያ ደግሞ መላእክት መጥተው ከመቃብሩ ላይ ቆመው ሴቶችን ያናግሯቸው ነበር። ክርስቶስ እኮ ለምን ሕያውን በሙታን መካከል ለምን ትፈልጉታል? ተነስቷል የለም እዚህ እኮ እያለ መልአኩ ይላል ያን ድንጋይ አንስቶ ንዩት የለም ብሎ ያን ድንጋዩን መልአኩ አንስቶ ለእነዚያ ሴቶች ሲያሳይ ማን ይመለከት ነበር? የጦሩ አዛዥ ይመለከት ነበር። በጣም የሚገርም በቃ ማመን አለብኝ ማየት አለብኝ ብሎ ማለት ነው። መላእክት ክርስቶስ ተነስቷል ብለው ለሴቶች ነገሯቸው። ሴቶቹ ፈጥነው ሄዱ ይላል። ማን ቀረች ከዚያ መቃብር? መግደላዊት ማርያም ይላል።
የመላእክትን ድምፅ ሰምታለች። መላእክት ነግረዋታል። ግን እያለቀሰች እዚያች ቆመች ይችላል። ከዚህ በኋላ ክርስቶስ ተገለጠላትና ለምን ነው የምታለቅሽ አላት ይላል። እሷ ደግሞ አትክልት ጠባቂ መስራት ነበርና በእውነት አንተ አትክልት ጠባቂ ነህ? ጌታዬን ወስደው እንደው እባክህ እስኪ ንገረኝ፣ እባክህ እስኪ ንገረኝ አለች ይላል። ከዚህ በኋላ ክርስቶስ ራሱ ገለጠላት ይላል። ይህን ሁሉ ታሪክ የጦሩ አዛዥ ይሰማ ነበር ይላል። በዚህ አምኖ ይላል በዚህ አምኖ ብዙ ስራዎችን ሰርቶ አስተምሮ ሞተ ብሎ ይተርካል ማለት ነው። ከዚህ በኋላ ክርስቶስ ለመግደላዊት ማርያም ራሱ ትንሣኤውን አብስሮላታል። ለሴቶች ደግሞ ማን ያበሰራቸው? መላእክት አብስረዋቸዋል። ከዚህ በኋላ ለሐዋርያቱ ተናግረው ክርስቶስ በገሊላ ለሐዋርያት ታይቷቸዋል፣ መቃብሩን አይተዋል። ትንሣኤው በዚህ መልኩ የክርስቶስ ትንሣኤ እናከብራለን ማለት ነው። ለሐዋርያት የገለጠ አምላክ ለእኛም ይገለጥልን። በዚህ ውስጥ አሁን እኛ ምንድን ነው የምንማረው? አሁን የአይሁድ ውድቀት አለ፣ የክርስቶስ መከራ አለ፣ ትንሣኤው አለ። ሶስት ነገሮች አሉ በዚህ ውስጥ። አሁን በዚህ ውስጥ እኛ ምን እንማራለን? ምንድን ነው የምንማረው? ተናገሩ። በዚህ ውስጥ ማን አለ? ይሁዳ አለ፣ መግደላዊት ማርያም አለች፣ ሴቶች አሉ፣ ጲላጦስ አለ፣ የጦሩ አዛዥ አለ፣ የአይሁድ ውድቀት አለ፣ የክርስቶስ መከራ አለ፣ ትንሣኤው አለ። በዚህኛው ምን ነው የምንማረው? ተናገሩ። በዚህ ውስጥ ታሪክ በተረክነው ውስጥ እኛ የምንማረው ወደ ሕይወታችን የምናስገባው ምንድን ነው? ምንድን ነው የሚለው የትምህርታችን ርዕስ? ምንድን ነው የሚለው የትምህርታችን ርዕስ? አይሰማልም። ድምፃችን ከፍ የኔ ጆሮ ችግር ነው። አሁን ከፍ